ጋሽዬ ገብተዋል እንዴ? እንዴት አደሩ? ደህና አደሩ? እንደምን አረፈድክ? ምን ነው ያረፈድከው? አርፍቼ አይደለም እኮ የትራንስፖርት ችግር ነው። በቃ ባለፈው ቀርተሃል። ኮሮናውን ቢገዙልኝ እኮ ቶሎ ነበር የምደርሰው። ኧረ ኮሮናዋን መኪናዋን ቢገዙልኝ ቶሎ ነበር የምደርሰው። አይ ጥሩ ነው፣ ችግር የለውም። ሰራተኞች እንግዲህ ያው የበለጠ እንዲተጉ እንዲሰሩ አድርግ እንጂ ለአንተን ያውቃለሁ። ምን የመሰለ የኤሌክትሪክ መኪና ነው ማስገዛልህ መገዛልህ። ሰይ ጋሽዬ እንደምን ላድርግልህ? እኔ በየጊዜው ጉልበቴ እየረጠበ ተቸግሬያለሁ በአንተ ጉልበት መሰረት። እሺ ጋሽዬ በቃ እኔ እንደሆነ ከዚህ በኋላ በ11% ድርጅቱ እንዲያድግ ተግቼ ነው ሰር ሰው ብቻ አስቡበት እንጂ ይሁን። እሺ ከሆነ ጥሩ ነው። ጎሽ በርታ ጎበዝ። እሺ አሁን እኔም ሌላ ስራ አለችኝ። ወደ ስራ ሄድ። እሺ በቃ ግን ምንድነው ዛሬ ሲሞት ምንድነው እንትንም አላለችም ጋሽዬ? ትንሽ ጨብረር ነገር አለች ወይ? ቶሎስ ላምጣ እንዴ? ዳንሳ ምንድነው? ሰላም። ኧረ እባክሽ አንቺ ስራ ላይ እንደዚህ ዝም ብለሽ ትገቢያለሽ እንዴ? ውጪ እንዴ! ምን እዚህ ማበጠር ነው እንዴ? ስራ ፈልጊያቸው አመጣቸው። ትንሽ አለቃሽ ነኝ እኮ እዚህ። እኔ አንተን አልፈልግኩም፣ እሳቸውን ላወራቸው ነው። እሳቸው ዝም ብሎ ሰው መሰለሽ እንዴ? ድንገት ገብተሽ የምታወሪያቸው? በጣም ብዙ እኮ አስቸኳይ ጉዳይ የሚያሳስባቸው ሰው ናቸው። አይ ግድ የለም። ቆይ እስኪ ጉዳይ ካላት ቁጭ ብላ ትናገር። እሺ ተነሽ ማን ተቀመጫለሽ? ዝም ብለሽ ዘው ብለሽ የሰው ቢሮ ውስጥ ተቀመጭ። ጋሽ ይሄን ነገር ብሽቅ ነው የሚያደርገኝ። ግን በሁለታችሁ መካከል ችግር አለ እንዴ? አይ ምንም ችግር የለም ጋሽዬ። እኔ እርስዎን ለብቻዎት ማናገሩት አንድ ጉዳይ አለኝ። ምን ልታረጋቸው ብቻቸው ነው እንጂ ማለት ነው? አንተ ማለት እንዴ? አታፍሪም ነው እንዴ? ለምንድን ነው ማፍረው? አልሰረኩ። ምንድን ነው አልሰረኩ? ምንድን ነው ደግሞ እንደዚህ ማንጓጠጥ? እሳቸው ምን ችግር አለባት እንዴ? ኧረ ጋሽዬ በጣም መረኔ ልቀቀኝ። ሰው ስርዓተ ቢስ እኮ ነው እንዴ? እንጂ እኮ እኔ እኮ አዝኜላት ነው እንጂ እኮ ልጅ አላት፣ ስራ የሌለው ባል አላት። እዚህ እኮ በቃ ምትባረር አንድ ሙሴ ቀረ ሰራተኛችን። ይኸውልህ ጋሺ፣ እኔ በስራ የተመሰገንኩ ነኝ። ከፈለጉ የስራ ባልደረቦች መጠየቅ ይችላል። ዝም በሉ። አሁን እኔ እንኳን እንደዛ እንዳልከው አይመስለኝም፣ ግን ጉዳዩን ቁጭ ብላ እሺ። አይደለም ጋሽዬ ነገርኩት እኮ እሷ ልጅ አላት። እንደገና ደግሞ እንደዚህ ከተቀመጠች ማለት ነው። በቃ እሳቸው ጋር እንዲህ ጥቃቅን ነገር እየመጣ መነገር መወራት የለበትም። አይ ጋሽ እንዴ አንቺ አለሽ እንዴ? በቃ ነገርኩሽ እኮ ውጪ ያልኩሽ እኮ ሂጂና አንቺ ዛሬ መጀመሪያ ልጅ ስርዓት ያዥ። ወሬ መለቃቀም መቃረም ምናምን አቁም እዚህ መስሪያ ቤት ውስጥ እንጂ ያን ስርዓትን ያዛል። ውጣም ለእሳቸው ማስረዳው ጉዳይ አለ። እንደውም አንተ ውጣና ቁጭ ብዬ አስረዳቸዋለሁ። ጋሺ አለቃ ጋሺ እጄን ለምዳለች። አንድ ጊዜ ላላጋትና ለጣሽ ተጣጣ ችግር የለም። አንቺ እንዴ ለደህና ነገር የመጣች መስሎ ይሄን እኮ ደሞዝ ልትሎት ነው። ገና ለገና በዚህ ዓመት ደህና ብር ሰሩ ብላ ብር ልጠይቆት ሲያልፍሎት ደስ አይላቸው። እዚህ ሰዓት ሊዋን ገፈፍከው እኮ ምን አለበት ችግሯን ቁጭ ብላ ብትናገር። ጋሽ እርሶ ጋር ችግር መምጣት የለበትም። እኔ እየሰማሁ እዛው መልስ እሰጣቸዋለሁ። እኔ እኮ እዚህ በስነ ስርዓት ነው ያስኳቸው። እያላልጋው መናጋት ራሱ የሚያቅቱኝ ራስ እየረከሱ እንድጥርስ ነው እየታገልኩ ያለሁት። በቃ ሆነ ጥሩ ነው እንግዲህ ያው አይ ስማ ጥሩ ነው። ያው እርሱም እንትን ብለው ምናምን ያው ደሞዙን ጨምበር ነው ለኔ። እነዚህ አንዳቸውም አላበላም ጋሽ። እሱ ብቻ የኔ ምናምን ያስቡበት። አቤት ጋሽ ማን ነው ድሜ? ምንድነው? ለዛ ነው ነገሩ። ምንድነው? ማንጠራ አንተ ዝም ብለህ ዘው ብለህ መጠጥ ቤት መሰለህ እንዴ ዝም ብለህ የምትገባው? ምንድነው ደግሞ? ጋሽ በጣም ከፍታ በእናቶት ወይ ሸተቶት አይደለ? እኔ አልሸተቶትም። በቃ አልሸተታቸውም። ምን ታካብዳለህ እንዴ? ጋሽ ተረመስሉኝ። አልጠሩም። ማን ነው የሚጠራ? ለምንድን ነው የሚጠሩ? እሳቸው ምን ብለው ነው የሚጠሩ? አንተ እኔ ጠርቸው ነው የመጣው። ታዲያስ ቢጠሩ አንተ እንዳንተ አይነት ዝርክርክ ማይረባ ሰራተኛ ዝም ብሎ በር ሳንኳኳ ጥልቅ ብሎ እሳቸው ጋር ይገባል? ቅሌታ። በቃ እንግዲህ እንደዛ ከሆነ ጉዳያችሁን እስክጨርሱ ድረስ ና አሉክ። በቃ እየጠራው በቃ እኔ ነኝ የጠራው። እሳቸው ካሉማ ቁጭ በል አሉ እኮ። ቁጭ በል እንጂ ሳይ ብላ ቁጭ በል። ስለዚህ ሰራተኛችን ምን ትላለህ አንተ? እስኪ በስራ ላይ ስላለው ጉዳይ ስለሱ ይሄ ምን ትላለህ? አጠቃላይ ስለሱ ንገረኝ እስኪ።
ይሄ እኮ ሰራተኛ እኮ አንለውም እዚህ ጋር ይሄ እኮ ተጧሪ ነው። በዚህ ቤት እኮ እየተጦረ ያለ ሰው እኮ ነው። የማይረባ ሰራተኛ ነው። ምንም ስራ የሌለው እዚህ ሲደናቀር ምናምን ነው የሚውለው። ምን ሰራተኛ አሉት እንደ ይሄንን እንዴ? እኔ ለእርሶ እኮ መንገድ ከብዶኝ እንጂ እኮ የእጅ አመልም አለበት። አዎ እያጨበጨብ ካወራ እንደው እያጨበጨብ በቃ ያነሳ እዚህ ጋር ሽዬ እኔ የእጅ አመል ቆይ ይናገር ይጨርስና ይናገር እኮ ከእጅ አመልም ያልፋል። አንተ ከእጅ አመል ያልፋል። ምንድነው የቀረ እዚህ መስሪያ ቤት? አንተ ቆይ ምንድነው የምትል? ሌባ ነኝ ይላል እንዴ? አይደለም። አንተ ምንድነው የምትለው? ሙያህ ሌባ ሆነ ሌባ ነው ትላለህ። ራሱ ነኝ አይደለም። አንተ ግን ሌባ ነህ። እዚህ መስሪያ ቤት ካቻ ቤት የምበል ትልልቆቹ እነዛ እስካቫተሮቹን ይዘህ ጎትታ ላይ እሱ ሌባ ጉዳይ ነው። ጋሽ የሌለብኝና ምን ሌላ ስም እያወጣ ነው። ስም እየለጠፈልኝ ስም ስጠዋት ስም እዚህ መስሪያ ቤት ነው ሰጥያለሁ። እኔ እንደዚህ ነገር አልነካውም። ይኸውልህ ጋሽ መጀመሪያ ደረጃ ጄነሬተሮቹ ማሽኖቹ እኔ ብሎ የተቀመጡት ቤት ተስተካክለው ነው። ቢሮ እያስቀመጥክ ነው ተስተካክለው። ሁለተኛ ደረጃ ካቻ ቤት ይላል ነገር የልጅ ሳይክል ስለተበላሸ እሱን ለማስተካከል ለልጁ ሳይክል ካቻ ቤት ከዚህ ዞሮ ነው ሄደው ምን አለበት እኮ ሳይክል እኔ ጋር ቢቀመጥ በሌሎች ማሽኖች ብቻ አለው ችግር አለው እንጂ ለራስህ ጥቅም ነው አለ ነው አይደለም። ይሄ ሁሉ ነገር ይደረግ ምን ችግር አለው? ቢሮው የመስሪያ ቤቱ አይደለም። ጋሼ ይፍቀዱልኝ አንድ ጊዜ ረግጬ ላሳምነው። የለመደው እሱ ነው። እሺ በቃ ይብቃሉ። እሳቸው ተርፋል። በጣም ጥሩ። አሁን ታው ቁጭ በል ጫኔ መልሳለህ ለዚህ? ኧረ በፍጹም ጌታዬ፣ እኔ እሱ እንደሚለው አይነት ሰው አይደለሁም። ይብሳል። አንተ እሱ ያልከው ማንን ነው? እሱ አትበለኝ። እኔ እንደ ቆሎ ጓደኛ እሱ አትበለ አለቃ ነኝ። አለቃ ዛይና ፈልግ ጋሼ ሰሙት። አለቃን ሂድና ፈልግ አለ። እርሶን እኮ ነው። የት ነው? እሺ በጣም ጥሩ ጫንዬ። አቤት። ዛሬ እንግዲህ ያው መጀመሪያም ሳስጠራህ ጫንዬ ግን አይበሉት። እሺ እኔ እቀናለሁ። ጫንዬ ብቻ እሺ ጫኔ። አቤት። የውስጥህን ንገረኝ። አትልጎምጎም፣ አውራችሁ። እሺ ቀላል ነው ጌታዬ። እንትን ነው መካኒኮቹ ስቶር ስለተዘጋባቸው ነው በወቅቱ ኮንቨርተሩን እኔ ቢሮ ያስቀምጡት። እስኪ ስለሱ ደግሞ ንገረኝ። ካቻቢቴ ብሎ ላነሳው ጉዳይም ካቻቢቴውም እንደዚህ ድርጅት ያበረከትኩት እኔ ነኝ። ውለታ መቁጠር ጀምር። ስለዚህ እኔ ራሴ ያበረከትኩትን ካቻቢቴ የልጄን ሳይክል ለማስተካከል ብጠቀምበት ምን ችግር አለው? ቢሮዬ ድርጅቱ አይደለም እንዴ? እንደውም ሳስበው የእጅ አመል ያለበትን ሌላ ሰው ይመስልኝ። ማነው? እሳቸውን ጭራሽ እኔ አምነፋና ይወልድ ጋሼ ቀስ ብለን ፊት ከሰጠነ ነው እንዲህ ካዳመጥ ነው ወደ እርሶ ይመጣል። ራሳቸው እርሶ ይበላሉ ሊሉት ይችላል። ይኸውልህ ጌታዬ፣ ፈስ ያለበት የሚባለው ይሄ ነው። ፍየል ወዲህ ዝምዝም ወዲያ የሚባለው ይሄ ነው። እንግዲህ ጋሼ የሚወራው ሌላ የሚመልሰው ሌላ። እንግዲህ እርሶ ያውቁበታል እንዴት አድርገው ማሰናበት እንደሚችል። ደግሞ እንደሱስ ቢሆን ራሱ ካቻቢቴው የግል ራሱ ቢሆን አንተ ብታመጣው እኔን አስፈቅደ ነበር መውሰድ የነበረብህ። ለቢሮ አንዴ ከገባ ገባ ነው። እዚህ ቢሮ ተመልሶ የወጣ ቃታቃለህ። ልክ ነህ፣ በመሰረቱ ልክ ነህ። ግን ላስፈቅደ ስመጣ ቢሮ የለህም። ቢሮ ዝግ ነበር። በስራ ሰዓት ቢሮ አይገባም ብለህ ያቀሳሰርክ ነው። ጋሼ ያውቁታል እርሶ ታታሪነቴን በደንብ አድርገው። እሳቸው ባይሆኑ ኖሮ ግን አንተ ይሳካል ነበር። እንዳንተ ክፋት ኖሮ ይሳካ። እኔ ለዚህ ድርጅት ብዙ ዋጋ የከፈልኩ ሰው ነኝ። ጋሼ የወደዱት እንዲያለቃቅስ ሊቀጥል አቁሙ። በቃ አታልቅስ። እኔ የሰው እንባ ማየት አልወድም። እሺ ራሱ ማምኖት። አዎ ጥሩ። አንተ ግን ይሄ ቢሮ መጫወቻ አይደለም። እሺ ይለቅና ቢሮ እናወራለን። እንደው ይቅርታ ጋሼ ካላስቸገርኩት። ይሄን ይፈልጉታል እንዴ? አንድ ጊዜ
ግንባሩን በለውስ ከአንተ ይልቅ ይሄ ይጠቅመኛል። ወረቀት መብሻ ይልቅ እሱ ይብሱበት። ቆይ አንተ ጋር ጥሩ ወይ ጉድ! ጭራሽ ሌባ ይበል። ጌታው ተቀምጦ ምንዝሮ አፈላብኝ። እሺ፣ በጣም ጥሩ። እሺ፣ አቤት። እሺ አባባሉ ራሱ እኮ ደስ ሲል። ጥሩ። ለማንኛውም ወደ ጉዳይ ስገባ የፈለኩ ሌላ አዲስ ተቋም አቋቁሜያለሁኝ፣ ትልቅ ተቋምና ያው ሁለቱን ተቋም ደግሞ አንድ ሰው ነኝ። እንግዲህ ያው ማስተዳደር አልችልም ሳስበው። በአንተ ምክንያት እያየነው በአንተ አይደለም። እኔ ሁለት ቦታ ማስተዳደር ስለማልችል አንዱን አንተ እንድታስተዳድረው ነው። ፈጣሪ ስጥልኝ። እንደው ጋሽዬ ደግሞ በደንብ አድርጌ ያስተዳድረዋል። ምን ትሆን እንግዲህ በደንብ ደክሜ ነው የምሰራው። ከዚህ በኋላ እምተኛም አይመስለኝም ቀንና ሌሊት። እንደዚህ ነው ሰው ደግሞ። ምን ነው ፍጥን አልክ? እሱን እኮ ነው ያልኩት እኔ። እሱን ያስጠራሁት ለዚያ ጉዳይ ነው እያልኩ እኮ ነው። እሱን ስራ አስኪያጅ ነው እኔ። አትፍጠን። ታማኝና ትጉህ ሰራተኛ መሆንህን እኔ ጠንቅቄ ነው የማውቀው። ስለዚህ ፈርምና አሁኑ ስራህን መጀመር ትችላለህ። ኧረ ይሄ እኮ ጎበዝ ነው፣ ጀግና ሰራተኛ እኮ ነው። ጉምቱ ምን ላምጣልህ? ውሃ ትጠጣለህ? ቡና? አቤት አንተ እኮ ስትችልበት። እኔ ድሮም ነው ድሮ አስብ ነበር አንተ እንደምትሆን አውቅ ነበር። ትችልበት ጋሼ ራሱ አመራረጥ ያውቃሉ። ጥሩ ነው እንግዲህ አለቃዬ። እንግዲህ አንተ ደግሞ ከእሱ ጋር የምትጨርሰው ጉዳይ አለ አይደለም? በሉ መልካም የስራ ዘመን ይሁንላችሁ። እሺ፣ ደህና ዋሉ። ወደ ቦታ። እሺ፣ መልካም ቀን ይሁንልዎት። አለቀኝ እሱን አዝዬ ነው የምትሄደው። እንዳይደክምህ ተቀመጥ። አቤት ሲያምርብህ! አንተ ላይ ነው የእውነት። እኔ ሲጀመር የበፊቱ አለቃ ራሱ እንደዚህ አላማረባቸው ነበር። አንተ ላይ ግን ስክትክት። በዚህ በኩል ሰላም ነው፣ በዚህ በኩል ሊጨፍርር ያለ ምን ይመስሎታል? የከነደደ ፀጉራቸው እየበጠሰ ስፖርት ነበር የሚሆንብኝ። ያርሱ ልስልስ ያነሰ አንዳንድ ሰው ግን ይሄድበታል የሚባል ይሄድበታል አይደል? አዎ በፊቱ ራሳቸው የእጃመል አለባቸው። አንተ መስለኝ ያልኩት ይቅርታ ተሳስቼ። ዛሬ ትመፈር አበል ገና ከመምጣት አበል ይፈጥንብኛል። የስራ እድገት ገና በአሁን እንዴ አረጋሼ ጋሼ እንዴ የምን ወረቀት የመባረሪያ የስንብት ደብዳቤ ስም ተሳስተው ነው እንዴ? ይሄ ለእኔ እኔ አይደለሁም፣ እሳቸው ናቸው ያዘጋጁልኝ። በአንድ ቦታ ሰው ተተክቷል እንጂ እና አሁን ከስራ የተባረርኩ ነው። እኔ እኮ ልጅ አለኝ፣ መንኩትም ልጅ አለ። ያላለፈች ቅድመ አያት አለች። እሺ በለኝ እየነገርኩህ እኔ እኮ ልጅ አለኝ እኮ ነው አለኝ እኮ ልጅ አስብ፣ የቤተሰብ ጉዳይ አለ። እሺ በለኝ ቅበረኝ። እኔ ምን እቀብረዋለሁ? ኦልሬዲ እኮ እሳቸው ቀብረው ሄዱ።
ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።